የሞዳ መዝናኛ የክብር ስፖንሰሮች ማለዳ ፎም፣ ኢትዮ ጠቢብ ሆስፒታል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. تودداتنا يتكبراش تملكاشتاችን እነሆ ሳምንታዊ ሞዳ መዝናኛችን ጀምሯል። የሞዳ መዝናኛችን ጀምሯል። ተመልካቾቻችን በየሳምንቱ ወደ እናንተ የምናደርሰው ይህ ሳምንታዊ ፕሮግራም የተለያዩ ሳምንታዊ ዓለም አቀፋዊ ሐሳቦች ወደ እናንተ የምናሻግርበት ከናንተ ጋር የተለያዩ ሐሳቦች የምንለዋወጥበት ዝግጅታችን ነው። ይህም ፕሮግራም በዙልሂጃ የ9 ቀናት ውስጥ 10 ቀናት ውስጥ ሆነን ነው እያሳለፈን ያለነውና በጣም የተለየ ስሜት አለው። በተለይ ደግሞ ምናልባት አሁን እኛ ይህም ፕሮግራም እያስተላለፈን ባለበት ሰዓትም ለአረፋ ዝግጅት የተለያዩ ሽርጉዶች ይኖራሉ። የገበያ ሽርጉድ ይኖራል። ቤተሰብ ለመጠየቅ ደግሞ ሩቅ ቦታ የሚሄዱ ሰዎች ቀደም ብለው ከዛሬ ጀምሮ መንገዳቸው የሚያቀኑበት ወቅት ላይ ነው ያለነው። የኢደል አድሃ አረፋ ድባብ ያለበት ነው። ቀደም ብለን እኛ በሞዳ ዝግጅታችን እንዲሁም በሚንበር ቲቪ በተለይ ሀጅ የተመለከቱ አረፋ ኢደል አድሃን የተመለከቱ ርዕሶች እያነሳን ወደ ተመልካቾች እያሻገርን ነበር። ይሄው አሁን ደግሞ ስጋ መንቆርጥበት ጊዜ መጥቷል። እውነት ነው። በተመሳሳይ ደግሞ በሐጅ ክንውን ላይ ያሉ ወንድም እህቶቻችን ደግሞ የሐጅ ስነ ስርዓታቸውን ለማከናወን ዝግጅት የመጨረሻው ሰዓት ማለት ነው። እንግዲህ ዛሬ ይሁን ከነገ ጀምሮ የሐጅ ክንውናቸውን ይፈጽማሉ። ስለዚህ ለነሱም አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው። እኛም ደግሞ እዚህ ባለንበት በኸይር ስራዎቻችን እንድንበረታ ለማስታወስ እንወዳለን። ሞዳ መዝናኛችን ደግሞ እንደ ሁሉ ጊዜውም ለእናንተ ይሆናሉ ያላቸውን መሰናዶች አዘጋጅቶ ወደ እናንተ ማቅረቡን ይጀምራል። አጋሮቻችንን በማመስገን የምንጀምር ይሆናል። ማለዳ ፎም የሚገባው ምቾት ያለ ፕሮግራማችን አጋር ነው። እርስዎ ብቻ ስራው ላይ ትኩረት ያድርጉ። ለምቾቶ እኛለን በመላው አዲስ አበባ የሚገኙ ቅርንጫፎቻችን ሁሉ ብቅ በሉ እያሉ ይገኛሉ። ያው በዓላት ሲመጡ እንግዲህ የተለያዩ ቅናሾችን ያደርጋሉና የቅናሽ እድሎችንም ተጠቃሚ እንድትሆኑ በዚህ አጋጣሚ እናስታውሳለን። ኤችዲ ምርቶች፣ ቦንድድ ምርቶች በከተማችን በሁሉም ዘንድ ተመራጭ ናቸው። ፍራሾችም ለጤና ተስማሚ ናቸውና ብቅ ብላችሁ ሸምቱ እያለ ይገኛል። ማለዳ ፎም የፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ኢትዮ ጠቢብ ሆስፒታል ሌላኛው የሞዳችን አጋር ነው። ምንም ህመም አይንካው። ህመም ካለ ደግሞ እኛ ጋር ብቅ ብትሉ ኢንሻአላህ ባላ ፍቃድ ፈውስ ታገኛላችሁ፣ ህክምናውን ታገኛላችሁ ይለናል ኢትዮ ጠቢብ ሆስፒታል። አድራሻቸው የሚገኘው ደግሞ መሳለሚያ ቢላል መስጂድ አጠገብ ታገኙዋቸዋላችሁ። ኢትዮ ጠቢብ ሆስፒታል የሁል ጊዜም የሞዳችን አጋር ስለሆነ ከልብ እናመሰግናለን። ሌላኛው የፕሮግራማችን ዘወትር አጋር ሞን ሪል ስቴት ነው። ሞን ሪል ስቴት እንግዲህ በከተማችን አየር ጤና ወደ ዓለም ባንክ በሚወስደው መንገድ ላይ ማለት ነው በኩራት ተሰይሞ እየገነባ ይገኛል። የተለያዩ ሱቆችን ገንብቶ ለደንበኞቹ አስረክቧል። እንደዚሁ አፓርታማዎችንም በግንባታ ላይ ነን፣ ብቅ ብላችሁ ሸምቱ እያለ ነው። ሙሉ ክፍያ ለሚከፍሉ 30% ቅናሽ አዘጋጅተናል ይላል። አድራሻቸው ማናገር በአካል ማግኘት ከፈለጋችሁ ብስራተ ገብርኤል አዶት ሲኒማ ጀርባ ሽመክት ህንፃ 6ኛ ፎቅ ላይ ይገኛል። ሞን ሪል ስቴት የፕሮግራማችን አጋር ነው። ምስጋናችን የላቀ ነው። በአልባሳት በኩል ደግሞ ስዊታፕ አጋራችን ነው። እንደዚህ ወደ እናንተ አምሮብን ደምቀን እንድንመጣ ያደረገን ስዊታፕ ነው። ቤተል ፋሚሊ ታወር ፊት ለፊት ኤያና ሞል ይገኛል። እዛ 2ኛ ፎቅ ላይ ታገኙታላችሁ። በተለይ ለሰርግ፣ ለሙሽሮች፣ ለሴትም ለወንድም እንዲሁም ደግሞ ለሚዜዎች ለምርቃት፣ አሁን ደግሞ በዓል ነው አረፋ ስለሆነ ለበዓል ሱፍ መዘነጥ የምትወዱ ካላችሁ ወደዛ ጎራ እንድትሉ እንጠቁማችኋለን። ከልብ እናመሰግናለን። አጋሮቻችንን እናመሰግናለን። እንግዲህ የተለያዩ ምርትና አገልግሎታችሁ ማስተዋወቅ ለምትፈልጉ ሚንበር ቲቪ ብቅ ብላችሁ ታናግሩ። ምላሻችን ፈጣን ነው። ይሄን ደግሞ 0947
7007 የማርኬቲንግ ቁጥር ነው። በዚህ ብትደውሉልን ምላሻችን ፈጣን ነው። ሰዓቱ እጅህ ከምን ነው። እጅህ ከምን ፕሮግራማችን ደግሞ የተለያዩ መረጃዎችን ከዚህም ከዚያም ቪዲዮዎችን ለእናንተ ይሆናሉ ያልናቸውን ሀሳቦች አጠናቅረን የምናቀርብበት ነው። እጅህ ከምን ዛሬ የምናቀርባቸው ሀሳቦች ወደ ፈለስጢን እንዲሄዱ መርጠናል። የምንገኝበት የዙልሂጃ ወር ነውና ዱዓ ተቀባይነት የሚያገኝበት ኸይር ስራ ተቀባይነት የሚያገኝበት ነው። ተመልካቾቻችን በምናቀርባቸው ሀሳቦች ውስጥ ደግሞ ለወንድም እህቶቻችን ዱዓ እንዲያደርጉ ፈልገናል። ከነሱ ደግሞ የምንወስዳቸውን ጥንካሬዎች ነው እንድንማር የፈለግነው። ሌላው ደግሞ በተለይ በጣም ዓለም ትኩረት በነፈጋቸው እንደዛ እንዲደረግም ስለተፈለገ ነው። ዓለም ትኩረት ነፍጓቸዋል። ሚዲያዎች እንደ ቀድሞ ለፍልስጤም ያላቸውን እገዛ ሲያሳዩ አናይም። ያው የተኩስ አቁም ስምምነት ምናምን በሚል በዳቦ ስም ማለት ነው። እንደዛ አይነት ነገር ከተነሳ በኋላ ኢንተርኔት ላይ እዛ አካባቢ ያሉ መረጃዎች የሚደርሱበት የተለየ መንገድ አለ። አንዳንድ የዜና አውታሮች ፍልስጤምን በተመለከተ የተለያዩ መረጃዎች ያደርሳሉ። አሁን ደግሞ ጄኖሳይዱ አቢዩዝ የሚደረግበት መንገድ ደግሞ መልኩን ቀይሯል። በተለይ ወደ ዌስት ባንክ አካባቢ በጣም ጫና እየተደረገባቸው ይሄ የወራሪው አካል ማፈናቀል እንደዚህ አይነት ነገሮች አሉ። እነዛ መረጃዎች በጣም በብዛት እየወጡ ነው። ግን ምናልባት ቀድሞ እንደነበረው ትኩረት ለፍልስጤም ትኩረት እየተሰጠ አይደለም። እውነት ነው። ያው ወደ ሊባኖን አዙረው ጥቃታቸውን ወደዛ እያደረሱ ስለሆነ ትኩረቱ ወደዛ አዙረዋል። ነገር ግን አውሮፓውያኖች እንግዲህ ልባቸው ቀና ሆኖ ለፈለስጢን ድምጻቸውን በየጊዜው እያሰሙ እየተመለከትን ነው። ዞሮ ዞሮ ግን እዛ አካባቢ የተከናወኑ መረጃዎችን ልናሳያችሁ ነው። አስቀድመን የምናቀርበው ከፈለስጢን መሪዎች ከጋዛ መሪዎች መካከል ኸሊል አልሐያ የሚባሉ ትልቅ መሪ አሉ። እንግዲህ እንደምናውቀው የሐማስ አመራሮች በጀግንነት ይታወቃሉ። በተለያየ ሁኔታ ላይ ሆነው ቤተሰቦቻቸውን አጥተዋል፣ ነፍሳቸውንም አጥተዋል። ራሳቸው ሸሂድ ሆነው ማለት ነው። ከዚያ ሁሉ በላይ ደግሞ ያው እየታገልክ የልጅህን ሞት ደግሞ መስማት የልጅህን ሸሂድነት መስማት ያው የሚፈጥረው ስሜት ይታወቃል። ምን አይነት ምላሽ አላቸው ፍልስጤሞች እንደው ብለን በብዛት በቪዲዮዎች የህዝቡን እንትን አይተናል አይደል? አንዳንድ ጊዜ የሚነሳው መሪዎች አታጋይ ናቸው እንጂ ያው እነሱ በተመቸ ኢንቫይሮንመንት ውስጥ ሆነው ምናምን ይባላል። እና የህያ ሲንዋር ግን እዛው ሆነው እየታገሉ ሸሂድ ሲሆኑ ተመልክተናልና ኸሊል አልሐያ ከቅርብ ጊዜ ልጃቸው ሸሂድ መሆኑን በሰሙበት ጊዜ አንዳንድ ጊዜ አንተ ትግል ላይ ያለህ አብሮ እንግዲህ ዑለማዎች እንደምናውቀው ያነቃቃሉ፣ ያበረታሉ ሰዎችን። በዚህ ውስጥ ሼክ ደደው እንግዲህ ትልቅ ዓሊም ናቸው የምናውቃቸው ማለት ነው። እሳቸው ኸሊል አልሐያ ጋር ደውለው እንግዲህ ያው አጽናንተውታል ማለት ይከብዳል። እሳቸውም ሲደውሉ ቀጥታ ያሉት የደወልነው እንትን ልናጽናናችሁ አይደለም በል ኑሐኒኡኩም ይላሉ። ቡሽራ ልንነግራችሁ እንኳን ደስ ያላችሁ ለማለት ነው እንጂ ምን ደውለው ልናጽናናችሁ አይደለም ይሉታል በንግግራቸው። ከዛ የሚናገሯቸው እያንዳንዱ ሐሳብ ለአባትየው ማለት ነው የሚነግሩት ሐሳቦች በሙሉ ሸሂድ የሆኑ ሰዎችን ሞቱ አንልም እንዲያውም ህያው ናቸው ብለው ይነግሩታል። ከቁርአን እያጣቀሱ መልእክተኛውን አለይሂ ሰላቱ ወሰላም ሁላችንም ሟች ነን የሚለውን ሐሳብ ደግሞ አንተም ሟች ነህ እነሱም ሟቾች ናቸው ብሎ አላህ Subhanahu Wa Ta'ala የተናገረውን ቃል እያነሱ ሁላችንም ወደዛ ተጓዦች ነን። ነገር ግን ሸሂድነት ማዕረግ አግኝቶ የሄደን ሰው ግን ልንደሰትበት ነው የሚገባው እያሉ ሲያጽናኑት ይታያል። የእሱም ምላሽ ደግሞ በተመሳሳይ እንደዚሁ የጀግንነት ምላሽ ነውና እሱን ቪዲዮ አስቀድመን እንጋብዛቸው። لا نعزيكم بل نهنئكم بما من الله به عليكم. هذا رابع الشهداء الأبرار والشفعاء المشفعين، وهذا فضل عظيم، وهو لم يمت إلا بأجله، وهذا الذي كتب قبل ميلاده. والله سبحانه وتعالى خاطب أحب الخلق إليه وهو محمد صلى الله عليه وسلم فقال إنك ميت وإنهم ميتون، وخاطب أبغض الخلق إليه وهو إبليس فقال إنك من المنظرين إلى يوم الوقت المعلوم. والشهداء لم يموتوا، وقد نهانا الله أن نظن بهم أنهم ماتوا، وإنما انتقلوا من دار الأقدار والأكدار إلى دار القرار.
هم أحياء عند ربهم يرزقون فرحين بما آتاهم الله من فضله ويستبشرون بالذين لم يلحقوا بهم من خلفهم ألا خوف عليهم ولا هم يحزنون. تأتيهم التقارير عنكم وعما أنتم فيه وعن عمل المجاهدين، وهي تقارير صادقة يحملها الملائكة فيسعدون بها. وقد أخبر الله بنعيمهم الجسدي فقال يرزقون، وبنعيمهم الروحي فقال فرحين. وكل هذا فضل من ربنا سبحانه وتعالى شرفكم به وفضلكم على من سواكم، وهذا الخير الكثير والأجر الكبير هو الذي يرفع الدرجات ويعظم كفة الحسنات ويثقلها. وهذا مقام لم تعملوه بأيديكم وإنما عمله الله لكم واختاره لكم، وفضل عظيم رفع الله به شأنكم وأعلى به منزلتكم. ولا شك أن القلب يحزن وأن العين تدمع، ولكن لا نقول إلا ما يرضي ربنا سبحانه وتعالى، ونحن شاكرون لنعمه نثني بها عليه الخير كله. ونعلم أن أخانا الشهيد عزام رحمة الله عليه كان يسعى لهذا، وقد باع نفسه لله فصدق ما بايع الله عليه. وقد قال الله تعالى من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا. وقد وقف رسول الله صلى الله عليه وسلم على شهداء أحد قبل موته ب8 أيام فصلى عليهم وقال إني شهيد على هؤلاء بأن صدقوا الله ما بايعوه عليه. فنسأل الله أن يمد في عمرك وأن يقويك وأن ينصركم نصرا مبينا، وأن يمكنكم من رقاب أعدائكم قتلا وأسرا، وأن يحرر بكم الأسرى والمسرى، وأن يجمعنا في غزة على حالة العزة والنصر والتمكين، وأن يجمعنا بعد ذلك أيضا في المسجد الأقصى مصلين ذاكرين حامدين شاكرين. ونسأل الله سبحانه وتعالى أن ينصركم ويخرق لكم العادات، وأن يهزم أعداءكم شر هزيمة، وأن يخرجهم من بلاد فلسطين صاغرين مهزومين عاجلا غير آجل. نسأل الله سبحانه وتعالى أن يقتل قادتهم وكبارهم، وأن يخرجهم من بلاد فلسطين مهزومين صاغرين عاجلا غير آجل. نصركم الله شيخنا، الله يكرمكم ويحفظكم. الله يجزيك الخير يا شيخ. الله يكرمكم ويحفظكم. وتعازينا لوالدته الكريمة وللأسرة كلها. وقد عزتنا ابنتنا الكريمة من غزة حينما نعته، وأيضا ثبتتكم. فكان الغريب أن ابنة صغيرة تحت القصف يستشهد أخوها وتثبت جبلا من جبال الجهاد خارج غزة. فكان هذا سبحان الله من ألطاف الله أن نسمع بنتا صغيرة تثبت شيخا وجبلا من جبال الجهاد ومن جبال المقاومة ومن جبال العلم والصلاح، الحمد لله. ولكن هذا فضل الله يؤتيه من يشاء. ثبتكم الله ووفقكم ونصركم وعجل فرجكم. الله يبارك فيك يا شيخنا. الله كل خير. أنا أشكر لك يا شيخنا. لا أبدا أبدا، نحن لا نستحق أي شكر، طيبة. بل نحن معكم. أنا بدي أقول شغلتين. الأولى نحمد الله عز وجل في مقام الشهادة والحمد والشكر على هذا الاصطفاء، أن اصطفى منا الشهداء واختار لهذا الطريق. وللأمة علينا عهد أن نبقى على ذات الشوكة وذات الطريق حتى يكتب الله لنا النصر والتمكين والتحرير، أو نلقى الله شهداء إن شاء الله تعالى. جزاك الله خيرا وبارك الله فيكم። الله يجزيكم كل خير። እንግዲህ እንዳደመጡት ነው። ይሄ የጀግንነት አባት ሆነ ልጅህን ማጣት በጣም ከባድ ስሜት አለው። ከዛ ደግሞ ትግል ላይ ጦርነት ላይ ስትሆን ደግሞ የተለየ ስሜት ይኖረዋልና በዚህ መልኩ ዑለማዎች የማጽናናት የማባሸር ጀግኖችን አብሽሮ የማለት ራሱ ሚና መኖር በጣም ትልቅ ስብዕና ነው። የሼክ ደደው ማንነት እዚህ ላይ በደንብ ታይቷል ማለት ነው። እንደዚሁ ደግሞ ምናልባት ከለቅሶ ወደ ሰርግ ደግሞ ልንመጣ ነው። እዛው ፍልስጤም ውስጥ ሆነን ማለት ነው። በተለይ ጦርነቱ በኃይለኛው ከተካሄደበት ጊዜ በኋላ ብዙ አይነት የሰርግ ስነ ስርዓቶች ስንመለከት ነበረ።
ፍልስጤማውያን ባሉበት የጦርነት ምስቅልቅል ውስጥ ሆነው እንኳን ለዓለም የሚያስተላልፉት መልእክት አለ። የሚያስተላልፉት መልእክት ብቻ አይደለም፣ እነሱ ኢንተርቴን እያደረጉት ነው፣ እየኖሩት ነው። እና እሱን እናይ ነበረ በየጊዜው። ያ ነገር አሁንም አልቀረም። የማስ ሰርጎችን እናያለን፣ ምርቃቶችን እንመለከታለን። ከዚሁ ጋር ደግሞ ተያይዞ ሌላ በጣም ለየት ያለ የአንድ ሙሽራ ሰርግ ደግሞ አለ። በስካቫተር ያገባ ሙሽራ አለ እና ሁለቱ የሰርግ ስነ ስርዓቶች በጣም የተለዩ ነበሩና ስክሪን ላይ ሲታይም የሆነ በጣም ነሻጣ አለው። በተለይ የማስ ዊዲንጉ ምናልባት የሚካሄድበት መንገድ ምን አይነት እንደሆነ ነው አላውቅም፣ ግን በጣም ነሻጣ አለው። እዛ አካባቢ ላሉ ሰዎች፣ ዓለም ላይ እነሱን ለሚያያቸው ሰዎች በጣም የተለየ ስሜት ይፈጥራልና እሱን ቪዲዮ ተከታትለን ተመልሰን እንምጣ። መርሐባ። ይሄ እንግዲህ በገዛ ወጣቶች ዘንድ እየተተገበረ ያለ የጥንካሬ ምልክት ነው። ከዚያ ውጭ ቅድም እንግዲህ ባወራ ነው ከገዛ መሪዎች መካከል የኸሊል ሐያን ነው የሰማነው። ጥንካሬውን ሰምተናል፣ ልጁን በማጣት ማለት ነው። እናቶችስ ሊባል ይችላል። እናቶች አሁን የአባት ጥንካሬ እንግዲህ ያው በተወሰነ መልኩ ይጠበቃል አይደል? የገዛ እናቶች ግን የመሪዎች እናቶች በገዛ እናቶች ዘንድ ያለውን ጥንካሬም ተመልክተናል በተለያዩ ቪዲዮዎች። የገዛ የመሪዎች እናቶች የልጆቻቸውን ማለፍ ሲሰሙ የሚኖራቸው ምላሽ ሊባል ይችላል እና በአልጀዚራ ላይ ቀርበው ኢንተርቪው የተደረጉ የመሪ እናት ናቸው። እሳቸውም ልጆቻቸውን አጥተዋል በተደጋጋሚ እና በዛ የልጆቻቸውን ሸሂድነት ሲሰሙ የሚሰጡት ምላሽ ሱጁድ መሆኑን ይናገራሉ። ሱጁድ አደርጋለሁ፣ አላህን አመሰግናለሁ ብለው ጥንካሬውን ከአላህ ነው፣ ይሄ ብርታት የሚመጣው ከአላህ ነው እና ደግሞ የአንድ ጊዜ ተግባር አይደለም፣ በተደጋጋሚ የሚመጣ በህይወት ውስጥ ያለ አንድ ጉዳይ ነው። ከልጆቻቸውም ከራሳቸውም ጋር ያለ ማለት ነው። ሸሂድ ሲሆኑ የመደናገጥ የማዘን የምናምን አይደለም፣ እንዲያውም እያዘጋጁ ነው የሚያቆዩቸው አይነት ስሜት ያለው ኢንተርቪው ነው። አላህ Subhanahu Wa Ta'ala እንግዲህ ልጆቻቸውን በሸሂድነት እንዲቀበል ለነሱም ደግሞ የሚሰጠውን ጥንካሬ ውጤታማ እንዲያደርገው እንመኛለን። ግን እናታችን ደግሞ ኢንተርቪው እየተደረጉ የሚሰጡትን ሐሳብ እንዲያደምጡት እንጋብዛችሁ። حضرتك بتظهري ثبات يبدو حتى البعض من الممكن ألا يتخيلوا أو لا يتحملوا. أنا أجد صعوبة في إدارة حتى المقابلة، لكن حضرتك ما شاء الله في ثبات كبير وفي هدوء. الحمد لله. كيف وصلت لهذه الحالة؟ الحمد لله رب العالمين. شوف يا أخي الكريم، يعني هذا الصبر من الله سبحانه وتعالى. نعم. إن الله سبحانه وتعالى يعني يربط على قلوب أمهات الشهداء وزوجات الشهداء وأبناء الشهداء، وهذا الثبات من رب العالمين. لم نجهز له ولم نحضر له، فكل ولد في أولادي ربنا سبحانه وتعالى يعني نطقني ويعني صبرني ويعني يعني نزل علي السكينة والصبر بهذه الكلمات هذا. يعني كل عندما سمعت نبأ استشهاد أسامة قلت الحمد لله يا أم، الحمد لله رب العالمين. يعني لله ما أخذ وله ما أعطى وكل شيء عنده بمقدار، فلنصبر ولنحتسب. هذا لما دريت نبأ استشهاد أسامة. أيام حمزة ربنا سبحانه وتعالى يعني أنطقني إنه أنا بدي إصابة، بدي شهادة وليس إصابة. الحمد لله رب العالمين. ولما جابوا لي إياه يعني لم أودع لا حمزة ولا أسامة ولا أي أحد من أبنائي، فقلت الحمد لله برضو رب العالمين. أيام همام الحمد لله رب العالمين سجدت لله عز وجل، قلت لهم تقولوا ليش ولا حاجة، خليني أصلي وأسجد لله عز وجل. صليت ركعتين بعدين حكوا لي، قلت الحمد لله رب العالمين سجدت سجود شكر. أيام عزام نفس الشيء، يعني كانوا البنات عندنا صحباتنا يعني كانوا بناتنا هم، يعني
كانوا بيتفرجوا على الجوال وبتطلعوا في بعض، فأنا استغربت يعني نظراتهم غريبة، فأمسكت بالجوال. فهم بيقولوا نجل القيادة استجهاد نجل القيادة. أنا لسه ما قريتش يعني مين هو، قلت خلاص فيش إلا غير ابني، فيش إلا غير عزام، والقيادة فيش إلا غير أبو أسامة اللي هو خليل. فبعمل بس هيك تكة صغيرة اللي هو بتطلع صورة عزام. الحمد لله يا أم، الحمد لله أنك شهيد يا حبيبي، الحمد لله رب العالمين. فسجدت سجود شكر لله عز وجل إنه شهيد الحمد لله رب العالمين. هذا ما يتمنى، تعب وجاع والألام ووجع وبعدين عزام أصيب يعني في 2021 برضه، كانت إصابته مش بسيطة ولا سهلة، وطلع يتعالج في تركيا والحمد لله ربنا سبحانه وتعالى شفاه وعافاه. ووقتها حين يعني لم يقبل انه يضل برا ابدا، ولا يجيب اولاده ولا يجيب زوجته. انا ذا كنت ቪዲዮን ተከታትለን ተመልሰን መተናል። ከዛው ከፍልስጤም ከጋዛ አልወጣም ዞን ያለው አልወጣንም። አሁን ቆይታችን ቪዲዮዎችን እያየን ነው እንግዲህ አስከራሚ ሞር በተለይ ያው ኢንተርኔት ላይ ብዙዎቻችን አንጋራውም፣ እንደ በፊት አንከታተለውም። ምናልባት ከኛ ከሙስሊሙ ዓለም ይልቅ ሌላው ለፍልስጤማውያን ለጋዛውያን የተለየ ትኩረት ሰጥቷል። በየቦታው ተቃውሞዎች አሉ፣ ሰልፎች አሉ፣ አሁንም ድረስ ይካሄዳሉ። ካሜራ ያላየው ዓለም ያላየው በጣም ብዙ እልቂት አሁንም እየተካሄደ ነውና ያ መሆኑ እንዳይረሳ በድጋሚ ማስታወስ ይጠበቅብናል ነው። እዛው እናቶች ጋር እንቆይና በተለይም ደግሞ የወራሪው ኃይል ወደ ዌስት ባንክ አካባቢ ይሄ ማፈናቀሎች፣ በተለይ ገበሬዎች አካባቢ ረብሻ መፍጠር ከዚህ ቀደም ያድርጉት እንደነበሩት አይነት የተለየ ይሄ ገቨርንመንታዊ ትርኢት ምናምን እንደዛ አይነት ነገሮች ሲያደርጉ በኢንተርኔት በተለያየ ሁኔታ እያየን ነው። ከዛው በተጨማሪ ደግሞ ድንኳኖቻቸው ያሉበት ቦታ ወደ ራማላ ምናምን አካባቢ ደግሞ የአየር ከፍተኛ የሆነ ፍንዳታ ያለበት የአየር ጥቃት ያደርጉባቸዋልና በእነዚህ አይነት ሁኔታ ውስጥ እርስ በርስ መደጋገፎች ምናምን እንደዚህ አይነት ነገሮች አሉና ዶኔት የሚደረግበት የተለየ ፕሮግራም ተዘጋጅቶ አንዲት እናት ከዛው ከጋዛ 500 ሸከል ወይ ደግሞ 172 ዶላር አካባቢ ዶኔት ስታደርግ የሚታይበት አንድ ቪዲዮ አለ። እሱን ተከታተልን ተመልሰን ጋዛዊ ናት በዚህ ጥንካሬ ውስጥ ሆና በዚህ ፈተና ውስጥ ሆና ደግሞ ጭራሽ ያው ፈንድሬዝ ሲደረግ እዚያ ላይ እሷም እንግዲህ ፈንድ ሬዙ ላይ ተሳታፊ ሆና ነበር ነው። مرحبا. الو الله يعطيك العافيه. تفضل يا عمي. الله يعوضه يا رب خير ان شاء الله. الله يرضى عليك. قطاع غزه الاء الزعنون 500 شيكل ان شاء الله. اختنا الاء الزعنون من قطاع غزه، بارك الله فيك ويجعل في ميزان حسناتك 500 شيكل. شكرا جزيلا، شكرا يا اخت الاء، حياك الله، بارك الله فيك والله يعينكم في غزه ويعين هالوطن كامل. بارك الله فيك يا اختي، بارك الله فيك. ተከታተለና ቪዲዮን በቀጣይነት የምናቀርብላቸው ተአምር ሊባል ተአምር የሆነ ክስተት ነው። ጋዛ ውስጥ የተከሰተ ማለት ነው። ጋዛውያን እንደምናውቀው በተደጋጋሚ የሚደርስባቸው ጥቃት በርካታ የቤተሰብ አባላቶቻቸውን ያጣሉ። ተፈናቅለው ከቤታቸው ይወጣሉ፣ ቤት ንብረታቸውን ያጣሉ። ከዛ ሁሉ በላይ ደግሞ ቤተሰቦቻቸውን ያጣሉ። ቀጥሎ የምናሳያችሁ ወንድማችን እናቱን፣ ባለቤቱን፣ ልጆቹን፣ ከዛ እህቱን፣ የእህቱን ልጆች ብዙ ቤተሰብ ነው ያጣው። ክስተቱን ሁሉ ያስታውሰዋል። ሲወድቅ ማለት ነው በጣም እስከ 1000 ኪሎ ክብደት ያለው ፈንጅ ነው ወድቆ ቤተሰቡን ያፈነዳውና ከዚያ ውስጥ እሱ ተርፏል። እና ባለቤቱ ነፍሰ ጡር ሁሉ ነበረች። ያንን ሁሉ ሞመንት ያስታውሳልና እንግዲህ ፍንዳታው ሲከሰት ባለቤቱም እናቱም ሁሉም ናቸው በዛ ውስጥ ያለቁትና ይስለዋል በአንደበቱ ማለት ነው። ይሄ ሲከሰት ያን ሁሉ አይተህ ምን ሊሰማህ እንደሚችል አንተ መገመት ትችላለህ ይላልና ከዚያ በኋላ መናገር አቆመ። በቃ ምንም ማውራት ምናምን አይችልም አንደበቱ ማለት ነው፣ ተዘጋ። ይሄ ደግሞ ለአንድ ቀን ለሁለት ቀን ለአንድ ወር ምናምን አይደለም፣ ለ2 ዓመት ከ3 ወር በቃ ማውራት አይችልም። ከዚያ በኋላ በዚያ ጊዜ ውስጥ ከህሊናው ምናምን ሌሎች ነገሮች ሁሉ ጠፍተዋል። ቁርአን ግን አልጠፋም ነበረ፣ መጽናኛ ቁርአን ነበር ይላል ከራሱ ጋር የሚያወራው ማለት ነው። ባለፈው ረመዳን ግን ረመዳን 27 ማለት ነው ለኢዕቲካፍ ወደ መስጂድ ይሄዳል። መስጂድ ሄዶ ኢዕቲካፍ አምሽቶ ምናምን ወደ ቤቱ ተመልሶ ፈጅር ሰግዶ እንደተኛ ነው።
በህልሙ መልእክተኛውን አለይሂ ሰላቱ ወሰላም ይመለከታል። ከዚያ መልእክተኛው አለይሂ ሰላቱ ወሰላም ወደ እሱ መጥተው ሱረቱል ሐሽር እየቀሩ እንደዳበሱት ከዛ ዱዓ እንዳደረጉለት ይናገራል። አስቀድሞ ግን ከዛ ከግራና ከቀኝ እናቱን ይመለከታል። እናቱ ትልቅ ናቸው ሲሞቱ ማለት ነው። በዛ ሞመንት ውስጥ ግን ያየሁት ወጣት ሆና ነው እናቴን ይላልና ማናት ቢጠይቃለሁ እናትህ ነች ብለው ይመልሱልኛል ይላል። በተመሳሳይ ልጆቹን እንደዚሁ ወጣት ሆነው ያያልና ምስል ነገሮችን አይቶ በጣም ተአምር ሆኖበታል። በዚያ መካከል ግን መልእክተኛው አለይሂ ሰላቱ ወሰላም ከዚህ ከአፍንጫው ጀምረው እየዳበሱ እስከ ደረቱ ድረስ ሱረቱል ሐሽርን እየቀሩ ዱዓ አደረጉልኝ ይላልና ያው ከዛ ሲነቃ መናገር ጀመረ፣ ማውራት ጀመረ። ይሄንን ተአምር እንግዲህ ራሱ ነው የሚያወራው። ራሱ ይተርካል። የአካባቢ ሰዎች ሲያቅፉት ምን ሲሉት ይታያልና እሱን ክስተት የሚያሳይ ቪዲዮን እንጋብዛችሁ። وفقدت حاسة النطق ليس يوم ولا يومين، عامين و3 أشهر. قال لي قوم من مكانك لقد أعاد الله لك النطق. أتت الحرب فنزحنا من مدينة غزة إلى بيت أختي، طبعا تحت الضربات تحت القصف، لم نخرج إلا في ساعة الصفر. رغم ذلك لاحقتنا القذائف في الطريق ونحن ذاهبون إلى خان يونس إلى بيت أختي. طبعا زوجتي كانت حامل بالشهر الخامس، ما هي إلا لحظات حتى نزل علينا صاروخين وزن الواحد منهم 1000 كيلو جرام من المتفجرات. سقط الصاروخ في حضن زوجتي وفي حضن الرضع والصغار داخل البيت. تخيل أن ترى زوجتك قد خرج الجنين من بطنها ممزقا وهي قد تمزقت وفي أحشائها هذا الجنين. تخيل أن ترى أمك قد خرج أحشائها وتقطعت أيديها ورجليها وتفجم رأسها. طبعا منذ ذلك الوقت يعني أدركت أنني بالفعل فقدت حاسة النطق، ليس يوم ولا يومين، عامين و3 أشهر بالتمام والكمال. وقع ابني شادي وغالية من الطابق الرابع على الأرض، كان ينادي يابا يابا، كنت لا أستطيع أن أواسيهم حتى بصوتي حتى بكلماتي. على قدر الابتلاء جاء العطاء من الله سبحانه وتعالى. غابت عن ذاكرتي كل شيء إلا القرآن الكريم، كان أنيسي في كل لحظة وفي كل ثانية. جاء الفرج في ليلة 27 من رمضان وهو بداية الفرج. ذهبت لأعتكف داخل الخيمة في دير البلح، من قبلها لم أكن أخرج للاعتكاف، كانت الليلة التي أعتكف بها طوال الليل، والمرة الوحيدة التي خرجت فيها منذ 2 و3 شهور. لم أصل المساجد بسبب الحالة الصعبة التي كنت أمر بها. عدت إلى البيت قبل منتصف الليل وبقيت لست قلقا ولكن مترقبا حتى أذان الفجر. أذن الفجر وصليت الفجر ونمت، فإذا برسول الله صلى الله عليه وسلم. رأيته في هيبة وفي مهابة كبيرة، رأيته كأنه يأتي ليفزع لي بعد كل هذا البلاء. رأيته ورأيت معه أهلي جميعا بما فيهم الوالدة وأخويا وأخواتي وأبنائهم. شفت أمي عمرها 25 سنة، بقول لسيدنا النبي مين هدول؟ قال هذه أمك. بقول له هذه مرة صغيرة. قال لي لا، هيك أهل الجنة هم. قال لي هي أخوك. بقول له صغير، هذا عمره 18 سنة، أخوي عمره 40. قال لي هيك بقول لك أهل الجنة. ووضع يده عند منتصف الأنف حتى منتصف صدري وهو يقرأ آخر سورة الحشر. قال لي قم يا محمد. قال لي قوم. قلت وين أقوم؟ أنا هيني جنبك. قال لي قوم من مكانك لقد أعاد الله لك النطق. طبعا استيقظت فزعا من النوم، لم أكن أعرف يعني ما الذي حدث أو ما الذي سيحدث. شعرت أن جسدي كله من الداخل يرتجف، والحمد لله رب العالمين يعني أنطقني الذي أنطق كل شيء. هي رسالة لأهل غزة. هذا العبد الفقير الذي أمامكم يعني يعتبر نموذج صغير جدا لحالة المأساة والألم التي يعيشها كل أهل قطاع غزة بل أهل فلسطين. هي رسالة أن الأمل يولد من الألم،
وإن مع العسر يسرا إن مع العسر يسرا እንግዲህ በእጅ ከምን እንደዚህ የሚያስገርሙ በተለይም ደግሞ የጽናት ምሳሌ የሚሆኑ እኔ አሁን ስናወራው እዛ አካባቢ የቆየን ያህል ነው የተሰማኝ። በተለይ ያው በዛ የራሱ የሆነ ማለት አንዳንድ ሰዎች እንደሚገልጹት አሁን ሌሎቻችን ሙስሊሞች ነን የሆነ እንትን ምናምን የምንገልጻቸው ነገሮች አሉ አይደል? እነሱን ስታይ ግን ምንም ውስጥ እንዳልሆንክ ነው የምትረዳው። ያ ስሜት በጣም ይጋባል። በተለይ እንትናቸው ላይ ንግግራቸው ላይ አልኩ አሁን እዛ ቅድም ካነሳናቸው ቪዲዮዎች ውስጥ እዚህ ማቅ ውስጥ ሰርግ ምናምን መደገስ ምን ማለት ነው? በጣም የተለየ ስሜት አለው። በጣም የተለየ እነሱ ስታይ አሁን ቅርብ ጊዜ እኛ ሀገር ላይ የምናያቸው ራስን የማጥፋት ተስፋ የመቁረጥ በቃ ማለት የሆነ ስራ የለኝም ብለ የሆነ በቃ እኔ ቢዝነስ ያላደገም እንደዚህ እንትን ሆነብኝ ምናምን ብለ ቤተሰብ የምታመር በጣም ብዙ አይነት ሰው አለና ምን ውስጥ ነን? ከዚህ ይሄ ቢደርስብን ምን ልናረግ ነው? ቤተሰብህን ይሄ ሁሉ ቤተሰብ አጥቶ ነው ይሄ ሰውዬ እንግዲህ አሁን በጥንካሬ ቆመው ይሄ ሁሉ ፋሚሊ እናት ባለቤት ልጆች ፊት ለፊት ተገድለው ብታይ ምን ታደርጋለህ? ተስፋ ነው የምትቆርጠው አይደል? ከዛ በኋላ ለምን ትኖራለህ? ለማን ትኖራለህ ነው ልትል የምትችለው። ግን ከቁርአን ጋር እንደዚህ ከእስልምና ጋር ኢማን ጋር ያሉ ግንኙነቶች ግን ጥንካሬ ምንጭ መሆናቸውን ከገዛ ወንድሞቻችን ነው የምንመለከተው። ይሄ ጥንካሬ በምንም ሊመጣ አይችልም ከአላህ Subhanahu Wa Ta'ala ጋር ካለ ግንኙነት እንጂ ማለት ነው። ስለዚህ ብንደክም ተስፋ የመቁረጥ ስሜት ቢሰማን በህይወታችን ውስጥ የሆኑ ፈተናዎች ቢያጋጥሙን ከኢማናችን ድክመት ነው የተስፋ መቁረጡ ስሜት የሚያጋድልብን። ወደ ኢማናችን ወደ እስልምናችን እንመለስ፣ ከነሱ ትምህርት እንውሰድ ነው ለኛ። ለወንድም እህቶቻችን ደግሞ ዱዓ እናድርግላቸው። በተለይ አሁን ባለንበት የዙልሂጃ ወቅት በርካቶች እየጾሙ ነው። በዚህ የኢባዳ ተግባር ውስጥ እናስታውሳቸው ነው መልእክታችን። እንግዲህ እጅ ከምናችን እጅ ከጋዛ ነበረ። በተለይ ፍልስጤምን ጋዛን በተመለከተ የተለያዩ ጽናትን ሊያስተምሩ የሚችሉ ቪዲዮዎችን ወደ እናንተ አስተላልፈን ነበረ። አሁን ደግሞ የሞዳ ዝግጅታችን ይዟቸው የመጣችሁ ሌሎች ፕሮግራሞች አሉ። እነሱን ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ።